ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። አንድ ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅ። አንድ ጁዝ አልተሳካም 10 ደቂቃ ወሰድና ግማሽ ጁዝ ቅራ። እሱ አልተሳካም 5 ደቂቃ ወሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ በረከቱ እንዳይቋረጥብን እዝነቱ እንዳይዘጋብን ገልጠን ንክደን። ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወሲያ ልብ በሉ። ቁርአንን በማዳመጥ እናختም። ቲቪ ላይ እንክፈት እንስማው፣ ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናختመው። ነብዩ አለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። ابن مسعود رضي الله تعالى عنه كما عند البخاري ላይ በተዘገበው ጠሩኝ አለ ነብዩ አለይሂ ሰላቱ ወሰላም። ابن مسعود ተጠጋቸው اقرا علي ያሉኝ፣ ቁርአንን አንብብብኝ አሉ። ابن مسعود ሀያ ያዘው። اقرا عليك وعليك انزل ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዴ አላቸው። እሳቸው ነብዩ አለይሂ ሰላቱ ወሰላም አሉ እኔ ከሌላ ሳዳምጠው ደስ ይለኛል። ተመልከት ስብዕናቸው። ተማሪያቸው ነው፣ ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ነው። ሌላውን ማድነቅ፣ ለሌላው ዕውቅና መስጠት እንዲህ አይነት ነፍስያ መሽታደለ። እቅራብኝ ቁርአን አሉት። እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው። ከሌላው ሳዳምጠው ደስ ይለኛል። ሱረቱ ኒሳ ቀራውባቸዋል። ገጾችን አገላበጥኩ። ከዛም አንድ የቁርአን አንቀጽ ላይ ደረስኩ። ፈከይፈ ኢዛ ጅእና ሚን ኩሊ ኡመቲን ቢሸሂድ ወጅእና ቢከ ዐላ ሃኡላኢ ሸሂዳ። እንዴት ሊሆን ነው ይላል ቁርአን። በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ፣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚህ ላይ ሐስቡክ በቃ አቁም አሉ። ابن مسعود ምን ይላል? ቀና ብዬ አየዋቸው ይላል። فاذا عيناه تذرفان አይናቸው በእንባ ታጥቦ ነበር ይላል ነብዩ አለይሂ ሰላቱ ወሰለም። መቅራት አልቻልንም፣ ቢያንስ እናዳምጠው። የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል፣ ተደቡር ይመጣል፣ እንባ ይመጣል።